በሚባል ደረጃ የምትሳሳቱት ነገር ቢኖር ምንድነው ማለት ነው ጋይስ? ከዜሮ ከመጀመሪያ ብላችሁ ቻናል ምገዙ ሰዎች አላችሁ ማለት ነው። ስለዚህ በዛሬው ቪዲዮአችን ምገዙ ቻናል ጉዳቱንና እንዲሁም ደግሞ እንዴት አድርጋችሁ መግዛት ድንገት እንኳን ከገዛችሁ እንዴት አድርጋችሁ መግዛት እንዳለባችሁ እንዲሁም ደግሞ መግዛት ይሻላል ወይስ ደግሞ ከዜሮ መጀመሪያ የሚለውን በዛሬው ቪዲዮአችን እናያለን ማለት ነው። ስለዚህ ሰብስክራይብ ማድረግ እንዲሁም ላይክ ማድረግ እንዳይረሳ ጋይስ። ወደ 1000 ጋይስ 1000 እንግባ ማለት ነው። በቅርቡ 1000 እንገባለን ብዬ አስባለሁ ማለት ነው። ስለዚህ ሰብስክራይብ ማድረግ እንዲሁም ደግሞ ላይክ ማድረግ እንዳይረሳ ይሄን ቪዲዮ ማለት ነው። አሁን ቀጥታ ወሬ አላብዛባችሁ ወደ ቪዲዮ እንግባ። የቴሌግራም ቻናሌን ጋይስ ኮሜንት ላይ ፒን አደርግላችኋለሁ ጆይን ማለት ትችላላችሁ። እኔም ማናገር የምትፈልጉ ደግሞ እንደምታውቁት ዲስክሪፕሽን ላይ ያለላችሁ ማለት ነው የቴሌግራም ዩዘሬ ማለት ነው። እዛ ላይ ገብታችሁ ማናገር ትችላላችሁ ማለት ነው። ወሬ አላብዛባችሁ ቀጥታ ወደ ቪዲዮ እንግባ ማለት ነው። አንደኛ ላይ ያስቀመጥኩላችሁ ማለት ነው ምገዙ ቻናል መጀመሪያ ከመግዛታችሁ በፊት ማለት ነው ሐሳብ ማወቅ አለባችሁ ማለት ነው። ለምን እንደምገዙ ለምን እንደምፈልጉት ማወቅ አለባችሁ ማለት ነው። ሁላችንም በሚባል ደረጃ ለመስራት ነው የምንፈልገው፣ ነገር ግን ለምን ስራ የሚለውን ማወቅ አለብን ማለት ነው ጋይስ። ለምሳሌ እናንተ ለኤዱኬሽን ሊሆን ይችላል፣ እንዲሁም ኒሽ መምረጥ የሚለውን ቪዲዮ ባለፈው ሰርቼላችኋለሁ፣ እሱን ማየት ትችላላችሁ ማለት ነው። ግን እሱን ተውትና አሁን እንዴት አድርጋችሁ መምረጥ አለባችሁ ማለት ነው። የምገዙት ቻናልን ወደ በኋላ ላይ ያሳያችኋለሁ እንዴት እንደምመርጡ ማለት ነው። አሁን ግን እኔ ባገዙ ነው መክራችሁ፣ ሁሌም እንደምላችሁ ከዜሮ ብትጀምሩ የተሻለ ነው ማለት ነው። ድንገት ከገዛችሁ ነው ይሄ የምነግራችሁ ማለት ነው። መግዛትም የለባችሁ ምክንያቱም ከዜሮ ብትጀምሩ የተሻለ ነው። እሱ ለምን እንደሆነ አሁንም ቢሆን መጨረሻ ላይ እነግራችኋለሁ ማለት ነው። ነገር ግን አንደኛው የሚሆነው ማለት ነው የምገዙ ቻናል ከመግዛታችሁ በፊት ሐሳባችሁ ምረጡና ለምን እንደምትፈልጉት ተናገሩ ማለት ነው። እሺ ቻናሉን ገዝታችሁት ምን ልትሰሩበት ጋይስ እሱ የሚለውን በጣም አስቡት ማለት ነው። ምክንያቱም ዝም ብላችሁ ብራችሁን አውጥታችሁ ገዝታችሁ ቻናሉን ብታስቀምጡት ምንም ዋጋ የለውም ማለት ነው። ስለዚህ እሱን ነገር በጣም አስቡበት ማለት ነው። አሁን ቀጥታ ወደ ሁለት ደግሞ የሚሆነው ጋይስ የገዛችሁ ቻናል ቪው ሊኖረው አይችልም ማለት ነው ጋይስ። አመናችሁኝም አላመናችሁኝም ቪው አይኖሩም። ለእናንተ ደስታ ብቻ ስትሉ ምገዙ ቻናል ነው የሚሆነው ማለት ነው። እናንተ እንዳይደብራችሁ ብቻ ብላችሁ ምገዙ ቻናል ነው የሚሆነው። ምክንያቱም ሰው አያውቃችሁም፣ እናንተ አዲስ ናችሁ። ስለዚህ አዲስ ከሆናችሁ ደግሞ ከዜሮ ብትጀምሩ ነው የሚሻለው ማለት ነው። ስለዚህ ይሄን ነገር በደንብ አስቡበት ጋይስ። ምገዙ ቻናል ቪው አይኖሩም። ምክንያቱም ዩቲዩብ ላይ ለመስራት ከመጣችሁ ቪው ያስፈልጋችኋል። ሰው ካላያችሁ እናንተ አትታወቁም፣ እናንተም ደግሞ ብር አታገኙም። እንደምታውቁት ዩቲዩብ በቪው ነው እንጂ የሚከፍለው በሰብስክራይብ አይደለም ማለት ነው። ስለዚህ 4000 ዋች አወርስ ሞሩና እንዲሁም ደግሞ 1000 ሰብስክራይብ ሲገቡ ይከፍላችኋል ማለት ነው። ስለዚህ ይሄንን ነገር አስቡበት ጋይስ። ቪው ምንም አይኖረውም ማለት ነው። ብዙ ሰዎችም ስላየሁት ነው፣ ብዙ ሰዎች ጋር ስላየሁት ነው ቻናላቸውን እንደዚሁ የኔ ጓደኞችም አሉ የሚሸጡ እና የሚገዙ። ስለዚህ ይሄ ነገር በጣም ተጠንቀቁ ማለት ነው ጋይስ። ቪው አይኖረውም ምገዙ ቻናል። ወደዳችሁም ጠላችሁም ቪው የተመታ ነው ማለት ነው። አይደለም የተመታ ለምሳሌ በአንድ ቀን አንድ ቪውም ሊሆን ይችላል ማለት ነው። ስለዚህ ይሄ ነገር ደግሞ የመጣው ለምንድን ነው ማለት ነው ጋይስ? ማያውቃችሁ ሰው የለም ማለት ነው። ማያውቃችሁ ሰው ከሌለ ደግሞ እናንተን ማያችሁ ሰው የለም ማለት ነው። ስለዚህ ሰብስክራይብ እያደረጋችሁ ጋይስ ማለት ነው። እንዲሁም ላይክ ማድረግ እንዳይረሳ ማለት ነው። ማያችሁ ሰው የለም ማለት ነው ጋይስ። አሁን ቀጥታ ወደ ሶስተኛው ልለፍላችሁ። ሶስተኛው ላይ ደግሞ የሚሆነው ማለት ነው ጋይስ ያልኳችሁ ነገር ነው ማለት ነው። እናንተ ምገዙት ቻናል የምን ቻናል ነው የሚለውን ማወቅ አለባችሁ ማለት ነው። ወደዳችሁም ጠላችሁ ማለት ነው ጋይስ። ምገዙት ቻናል ካላወቃችሁ እናንተ ከምትሰሩ ኮንተንት ጋር ላይሄድ ይችላል። ለምሳሌ እናንተ የኢንተርቴይንመንት ገዝታችሁ ኤዱኬሽን ብታረጉ ማንም አይላችሁ የለም ማለት ነው ጋይስ። ስለዚህ ምገዙሽን ቻናል ምረጡ ማለት ነው። ብዙ ሰዎች የሚሳሳቱት ነገር ቢኖር ይሄ ነው ማለት ነው ጋይስ። አብዛኞቻቸው የኤዱኬሽን ይገዙና ወይ ሌላ ነገር ይሰሩበታል፣ ኢንተርቴይንመንት የሚሰሩበታል። አዎ እንደዛም አድርገው ሰርተው ኦዲየንሱን ወደ ራሳቸው ያመጡ ሰዎች አሉ፣ ጎበዝ ልጆች እኔም ማውቃቸው አሉ። ግን ቻናል ግን ስገዙ መጠንቀቅ አለባችሁ ማለት ነው ጋይስ። ምክንያቱም እናንተ ምሰሩት ኤዱኬሽን ከሆነ የኤዱኬሽን ቪው ያለው ቻናል መግዛት አለባችሁ ማለት ነው። ሰብስክራይብ ያለው ቻናል ማለት ነው። ኢንተርቴይንመንት ፈልጉ ከሆነ ኢንተርቴይንመንት፣ የቴክኖሎጂ ፈልጉ የቴክኖሎጂ መግዛት ትችላላችሁ ማለት ነው። እንደዚህ አድርጓችሁ መግዛት ትችላላችሁ። ከዚህ በኋላም እንደማትሸወዱ ተስፋ አረጋለሁ ማለት ነው። አራተኛው ላይ ደግሞ የሚሄድላችሁ ምንድነው ይሄን ቻናል መግዛት አለባችሁ ቻናል መግዛት አለባችሁ የለባችሁ የሚለውን በአራተኛ ላይ ደግሞ ነግራችሁ ደግሞ የሚሆነው ጋይስ ከዜሮ ብትጀምሩ የተሻለ ነው ማለት ነው። እኔም ደግሞ እንደምታውቁ ከዜሮ ነው የጀመርኩ ማለት ነው። እስካሁን ድረስ ከዜሮ ጀምራችሁ እስካሁን ድረስ ያላችሁ ወዳጆቼ ጓደኞቼ ታውቃላችሁ ማለት ነው። እስካሁን ድረስ ከዜሮ ጀምሬ ነው ማለት ነው እዚህ ደረጃ ላይ የደረስኩት ማለት ነው። ስለዚህ ያው ትልቅ ደረጃ የማይባል ቢሆንም
ቢያንስ የተሻለ ነው ማለት ነው። ካለመጀመር መጀመር እንደሚሻል ለእናንተ ለማሳየት ፈልጌ ነው ማለት ነው። ስለዚህ ከዜሮ ብትጀምሩ የተሻለ ነው። ህይወታችሁን በማሳየት ልትጀምሩ ትችላላችሁ ጋይስ። ብሎግም ለመጀመር ትችላላችሁ። በምታውቁትም ነገር መጀመር ትችላላችሁ። ለምሳሌ እናንተ አንድ ትምህርት ላይ ጎበዝ ከሆናችሁ ራሱ እሱን ትምህርት ማስረዳት ለሰዎች ትችላላችሁ ማለት ነው። አጠገባችሁ ያለ ሰው እናንተ ለምሳሌ አንድ ሰው እስኪሉ አይጠፋም ማለት ነው። አንድ ሰው እስኪሉ ካለው ደግሞ ወጥቶ ሶሻል ሚዲያ ላይ ማውራት ይችላል ማለት ነው። አሁን ጊዜው የሶሻል ሚዲያ ስለሆነ ማለት ነው ጋይስ። ስለዚህ ቻናል ገዝታችሁ ሲጀምሩ ችግሩ ምንድነው ማለት ነው? እናንተ የሚያውቃችሁ ሰው የለም ማለት ነው። ዝም ብላችሁ ነው ጀስት 1000 ገዝታችሁ ጀመራችሁ። ከዛስ ምን ይፈጠር ጋይስ? 1000 ገዛችሁ ወቻውሩን እዛው 4000 ወቻውራ አስሞላችሁ አድሰንስ ጨረሳችሁ። ከዛስ ጋይስ ማንም ይከፍላችሁ? ቪው ከሌለ ዩቲዩብ አይከፍልም እንደምታውቁት። ስለዚህ ከዜሮ ጀምራችሁ ግን ስመጡ ተከፋይ ራሱ ብትሆኑ የሰራችሁበትን ስለምበሉ በጣም ደስ ይላችኋል ማለት ነው። ስለዚህ እዚህ ነገር ላይ በጣም አስቡበት ማለት ነው ጋይስ። ስለዚህ በቀጣይ ቪዲዮ እስከምንገናኝ ደህና ሁኑ ማለት ነው ጋይስ። አውቃለሁ ይሄ ቪዲዮ አጭር ነው ማለት ነው። ከአሁን በኋላ ቪዲዮ ለማስረዘም እየሞከርኩ ነው ማለት ነው። አይታችሁ ከሆነ የቭሎጉን ከለቀቁ ከ9 ደቂቃ በኋላ ማለት ነው 6 ደቂቃ ነው ከአሁን በኋላ የምለቀው ማለት ነው። 6 ደቂቃ አደርገዋለሁ። 7 ደቂቃ 8 ደቂቃ እያደረኩት እሄዳለሁ ማለት ነው። ለምንድን ነው እንደዚህ የምታደርገው ካላችሁኝ ጋይስ ስልኬ የኔ ኤዲት ሳደርግበት ስለማይችል ነው ማለት ነው። ሁሌም እናገረዋለሁ ማለት ነው ጋይስ። ኤዲት ሳደርግ ስለማይችልብኝ 8 ደቂቃ በጣም ብዙ ነው ማለት ነው። 8 ደቂቃ የባለፈውን ራሱ የቭሎጉን 1 ጂቢ ነው የመጣው። ስልኩ ደግሞ 16 ጂቢ ነው ማለት ነው ስቶሬጁ ማለት ነው። ኤክስትራ ኤስዲ እንኳን 32 ጂቢ ተጠቅሜ ጋይስ በጣም ተቸግሬ ነው። አንድ ቀን ሙሉ ነው ፈጅቶብኝ ኤዲት ያደረኩት ማለት ነው። ስለዚህ እሱንም ገብታችሁ ማየት እንዳረሳ ያላያችሁ ማለት ነው። ለዚህ ዩቲዩብ ቻናል ደግሞ አዲስ ሆናችሁ ሰብስክራይብ ማድረግ እንዳይረሳ ማለት ነው። ይሄ ቪዲዮ እንዳስተማራችሁ ምንም ጥርጥር የለኝም ማለት ነው ጋይስ። በቀጣይ ቪዲዮ እስከምንገናኝ ደህና ሁኑ ማለት ነው። ይመቻችሁ።